I'm Hilda, a 20-year-old workaholic who's trying to push through final without an emotional breakdown. In the first episode, we study most of the hard parts, finished most of our work, so I don't have to worry about it later, and had a lot of fun with my friends while doing it. So if you haven't seen episode 1, hello, what are you doing? Make sure to watch that one after you finish this. And for the real of you who's coming back after watching that, even though we finished most of the hard subjects, we are far from being done. So first, let's put our things into the dorm and then we'll go to work. Hey guys, welcome back to my YouTube channel. እንግዲህ አሁን ወደ ስራ እየሄድን ነው። እንግዲህ after finishing ስራዬን I immediately started ማጥናት። ምክንያቱም ዛሬ እንግዲህ አርብ ነው፣ ነገር ግን this is the first time በስርዓት this whole week ያጠናሁት ቁጭ ብዬ ማለት ነው። እንግዲህ ባለፈው ቪዲዮ ላይ እንደነገርኳችሁ this week ገና ነበረ እና እንግዲህ ሁላችንም እንደምናውቀው የበዓል ሰሞን ላይ ማጥናት is a nightmare። ምንም ኮንሰንትሬት ማድረግ ሁላ አንችልም፣ ምክንያቱም በበዓል ምክንያት ከበዓል በፊት ለበዓል ዝግጅት አለ፣ እንዲሁም ማሳሰብ ደግሞ የምትሰሩትም ነገር ይኖራል። ከበዓል በኋላ ደግሞ ቤተሰብ መጠየቅ አለ፣ መብላት አለና it's not a best time ለማጥናት የበዓል ሰሞን በሚሆንበት ጊዜ። ሶ በዚህ ምክንያት like the whole week በስርዓት አላጠናውም ማለት ይቻላል። I tried my best ግን not much like እኔም መጨናነቅ አልፈለኩም በዓል ስለነበረ እና እኔ ብቻ እንደሆን ይሁን አላቅም፣ ግን ገና is like my favorite holiday. I don't know why ከድሮም ጀምሮ ትምህርት ቤት ሃይ ስኩልም እያለሁኝ በገና ጊዜ ትምህርት ቤታችን በጣም ትልቅ ፌስቲቫል ያዘጋጅ ነበርና በዛ ምክንያት it kind of became my favorite holiday. so በመወደው በዓል ላይ ማጥናት ማለት it would be like my worst nightmare. ለዛ ነው እንግዲህ በባለፈው ቪዲዮ ላይ አስቀድሜ በደንብ ያጠናሁት ማለት ነው። ግን ችግሩ ምንድነው አሁን አርብ ነው ዛሬ፣ ሰኞ ፈተና አለኝ። ከሰኞ በኋላ በተከታታይ ነው የሚሆነው ፈተናዬ። ስለዚህ I have to be prepared በደንብ ማለት ነው ፈተናውን አሪፍ መስራት የምፈልግ ከሆነ። ለዛ ነው እንግዲህ ዛሬ በጣም አምሽቼ like ማታ 1 ሰዓት ላይብረሪ ገብቼ I got out like 7 ሰዓት 8 ሰዓት ላይ እና ለዛ ነው በደንብ ያጠናው የነበረው ማለት ነው። እሱ ብቻ ሳይሆን እንግዲህ ግቢ በሚመጣበት ጊዜ ዩዥዋሊ የማጥናት ሙዴም ይመጣል። I don't know why ላይብረሪ ስገባ ሰው ሲያጠና ይሁን I'm not sure፣ ግን I don't know why እኔ ቤት ከማጠና ይልቅ ግቢ ባጠና ይቀለኛል። ግን ደግሞ የግቢ መኖሩ ትልቁ ችግሩ it's just a waste of time ማለት ቤቴ በሪ ድረስ ክፍሌ ድረስ መጥቶልኝ ምግቤን ራቴን የምበላው፣ ግቢ ሲሆን ግን ምን ብላ ለመብላት ጭቅጭቅ ነው ከራሴ ጋር። ምበላውን ከወሰንኩኝ በኋላ ደግሞ ወረፋ ሄዶ መጠበቅ፣ ከዛ ምግቡን ማምጣት፣ ከዛ መብላት it's just a lot of hassle እና ግቢ መኖር አንዳንዴ እሱ ፓርቱ ይከብዳል። ግን I feel like ቤት ሆኖ ከመሆን ግቢ ሲሆን በደንብ ይጠናልኛል ብዬ አስባለሁ። እኔ ብቻ ነኝ? እስኪ ኮሜንት ላይ ግቢ ይሁን ቤት ፕሪፈር የምታደርጉት ለምን ነው? ሰው ተላም ተታሽው ነገር በጣም ነው የሚቀዘቀዘው ለትርሊ በጣም እና እስኪ let's get ready now. Well, we had a lot to do, but what last night Hilda didn't know was the universe also had her own plan. ታመምኩ ስላችሁ ደግሞ I didn't mean like ራሴን አመመኝ እንቅልፍ ስላልተኛው ምናምን። Remember when I said የትላንቱ ዌዘር በጣም ይቀዛቀዝ ነበር? ግን የዘመኑ ዌዘር በጣም ነው የሚቀዘቅዘው። Yeah, I got cold. ጉንፋን ያዘኝ እና I didn't mean it's like የሆነ ዝም ብሎ ጉንፋን። I got ጉንፋን በ20 ዓመት እድሜ ውስጥ the worst ብዬ የምለውን ጉንፋን ማለት ነው። This ጉንፋን made me sound like a 50-year-old boy who just hit puberty. I took my final test while I was sick. ከዛ ደግሞ it was ጥምቀት holiday እና I got a lot to cover. እና በዚህ ሞመንት የሆነ ፕላን አስታወስኩ። ስፔሻሊ ሉኪንግ ባክ አት ኢት አሁን እዚህ ላይ ፋይናሉን ተፈትኜ ጨርሼን ቮይስ ኦቨር ሪከርድ በማረግበት ጊዜ ይህ አባባል በጣም ይሰራል ብዬ አስባለሁ። ምን መሰላችሁ አባባሉ የሚለው it says man plan and God laughs
and even though I was በጣም mad because I had a lot to cover, I got a work to do, ግን being sick brought so much unexpected blessing to me. You will be surprised. እንግዲህ ካልጌ ተነስቼ ወዲያውኑ ነበረ ወደ ክሊኒክ ሄድኩት። ክሊኒክ ስገባም ዲያግኖስ አደረጉኝ። እትበዝ ጉንፋንና ቶንሲል ብለው እና እየቀለድኳቸው አይደለም፣ ኢቭን ለጉንፋኑ መድኃኒት ጽፈውልኝ ነበር። ከዛ ምድኔ ወደ ዶርም ገባው፣ ምክንያቱም በጣም ደክሞኝ ነበረ። ከዛ ከመተኛቴ በፊት በቃ ለዶርም ሜቶቼ ምሳ ሰዓት ከምሳ ስትወጡ ምግብና መድኃኒቱን ይዛችሁልኝ ነው ብያልኳቸው። ከዛ ግን ዶርም ሜቶቼ መጥተው ከእንቅልፌ ሲቀሰቅሱኝ they put me ምግብ ከዛ ደግሞ መድኃኒቶቹን ከዛ ደግሞ እርጎም ገዝተውልኝ ነበርና አሁን በጣም ሰርፕራይዝድ ባይታት አልጠበኩም ነበር። ደግሞ በራሳቸው ናቸው እንደዚህ ያደረጉት እና የነሱ ይህንን ማድረግ ሜርሚ ሪላይዝ ከአት ኤንድ ኦፍ ዘ ዴይ የግቢ ህይወት ማለት አዲስ ጓደኛ የምንፈጥርበት ትምህርት ብቻ ሳይሆን ህይወትን የምንማርበት ከሰው ጋር እንዴት አብሮ መኖር እንደሚቻል የምናይበት ነው። እና ትምህርታችንን በርትተን መማር ቢኖርብንም ከሁሉም በላይ በህይወት ዘመን ውስጥ አብረው የሚቆዩ ጓደኞችንም ይዘን የምንወጣበት አመት ነው የሚሆነው። እና ፎር ሚ እነዚህ ጓደኞች ለ2 አመት አብረው ዶርም ሜት የነበሩ ልጆች ናቸው። ከግማሾቹ ጋር ከሃይ ስኩል አብረን የመጣ ነው፣ ነገር ግን ከአብዛኞቹ ጋር ፍሬሽማን ላይ ነበር የተገናኘ ነው። እና ይህን አመት ግቢ ተለያይተናል። ከሃይ ስኩል ከመጡት ጓደኞቼ ጋር ብቻ ነው አንድ ዶርም ያለሁትና ግቢ ስለተለያየን እንደ ድሯችን እየተገናኘን አልነበረም። ስለዚህ this reminded me ሄጄ ቪዚት ማድረግ እንዳለብኝ እነሱም ማለት ነው። እስከዛ ድረስ ግን ምንም ያህል ቢያመኝም ወደ ቤቴ ከመሄዴ በፊት የተወሰነ ላጥና በዛውም ሻይ እየጠጣሁ ልረጋጋ ብዬ አሰብኩና አንድ ካፌ ገብቼ የተወሰነ ያህል እያጠናሁ ነበረ። እና ጓደኞቼን ቪዚት ላደርጋቸው ያሰብኩት ሰኞ ነው፣ ዛሬ ደግሞ ቅዳሜ ነው። ሶ ከዚህ በኋላ ወደ ቤቴ ሄጄ ቤቴን እማርፍበት ጊዜ ነው የሚሆነው። ስለዚህ ቤት ከመሄዴ በፊት ፎርም ዋን ላስት ታይም በደንብ የጀመርኩትን አትሊስት ልጨርስ ብዬ ነው እዚህ ጋር እያጠና ያለሁት ማለት ነው። ቅዳሜ ሜድ ሚ ሪላይዝ ሰምቲንግ። የግቢ ተማሪ መሆን ስለ ፈተና፣ ስለ ማርክ ወይም ከአንድ ክላስ ወደ ሌላ ስለመሄድ አይደለም፣ አዲስ ዓለም ስለመፍጠር ነው እንጂ። ዓለም where we learn not just from textbook but from each other። በግቢ ህይወት ውስጥ ከሰው ጋር እንዴት መኖር እንደምንችል እናያለን። ትናንሽ ዶርሞችን እንዴት መጋራት እንዳለብን፣ እንዴት መጣላት፣ መታረቅ እና አብሮ ማደግ እንደምንችል እንማራለን። and you know what? ምንም እንኳን የተማርነውን ትምህርት ብንረሳው ከሁሉም በላይ አብሮን የሚቀር ነገር አለ። It's how to navigate life and relationship above everything else። በግቢ ህይወቴ እንደ ቤተሰብ ናቸው ጓደኞች አፍርቻለሁ። ግማሾቹን ከሃይስኩል ጀምሮ አውቃቸዋለሁ። አብረን አጥንተናል፣ አብረን አልቅሰናል፣ አብረን አርገናል፣ አብረንም ወደ ግቢ ገብተናል። Others I met during my freshman year. Strangers who become family. But ይህን አመት ሁላችንም ግቢ ተለያየን and we haven't been talking much. Not because ስለተጣላን and not because anyone did anything wrong. ህይወት got busy. ፈተና፣ ስራ፣ ብዙ ኃላፊነቶች and slowly without realizing it we become distant. Not all at once but little by little. A message left on read. A hangout I could not make. A call I kept saying I'll return tomorrow. And to never came. So I decided I'm gonna visit them. I went to their dorm, knocked on their door, and the moment I saw their faces, I remembered what really matters. It's not their grades, it's not how many hours you studied. It's the people who knew you before you had it all figured out. The ones who stayed when you were a mess. The ones who couldn't care about your GPA, but they just care if you are okay. So, if you are watching this and there is someone you've been meaning to call, someone you've been meaning to visit, don't wait. Because at the end of the day, being a student is not just about becoming smarter or richer. It's about becoming human. And humans need each other.
don't lose the people who built you. Thank you. እዚህ ድረስ ስላያችሁ ከልብ አመሰግናለሁ። እስኪ ይሄንን ቪዲዮ ለዛ ለናፈቃችሁ ጓደኛችሁ ላኩለት እንድትገናኙ ቀጠሮ ያዙ። እንግዲህ ሁሌ በየሳምንቱ ቪዲዮ ስለምለቅ ሰብስክራይብ አድርጋችሁ ቪዲዮዎችን ተከታተሉ ላለሁ። ሰብስክራይብ ስታደርጉ በጣም ይረዳኛልና ከልብ አመሰግናለሁ። ቻው